አብረሽን አርገሻለሁ ብለሽ እንደዋሸሽው ደርሶበት ይሁን እንዴ አብረሽ ባንቺ ላይ በዚህ ልክ ቅያሜ ያደረ? በጣም ልትለቀው ማትችል ሰው ሩታ መታ እንደገና ኤፍሬምም ወንድም ይሁን ምን ይሁን ያላቅም እንዴ በጣም ነው ግራ ያጋባሽ ነው። ልትለቀው ማትችል መታልሽ እንዴ? እንዴት ነው ልትለቀው የምትችለው ሩታ እንዴ? ይሄንን አንቺ ግን ማለት አይጠበቅብሽም ነበር። እዚህ ጋር አንቺ ነሽ ወይስ ሩታ ናት ልትለቀው ያልቻለችው? አይምሮሽ ውስጥ ደጋግመሽ አብረሽ እንደሚመለስ እያሰብሽ በቆየሽ ቁጥር አይምሮአችን ደግሞ ሞኝ ነው። ያንን ነገር እየመዘግብና እንደምታገኘውን ሁሉ የሚነግርሽ እና አዲስ ህይወት ለመመስረት ነገ ጠዋት ይከብድሻል። ቆንጆ ነሽ፣ ጥሎሽ የሄደ ወንድ ላይኖር ይችላል። ወይም ደግሞ አንቺ ጠይቀሽ እምቢ ተብለሽ ላይሆን ይችላል። አሁን ግን አብረሽ እምቢ ስላለሽ እንዴት እምቢ ተባልኩ ብለሽ እልህ እንደዛ አድርጎሽ ሊሆን ይችላል። ሰላም ሰላም፣ እንዴት አላችሁ? ይህ አብረሽ ቲዩብ ነው። እኔም ደግሞ ወደ እናንተ መጥቻለሁ። አሁን ሄርሚ እና ወንድሟ ተገናኝተው እንደነበረ ያው አይታችኋል። እስቲ ቪዲዮ ላላያችሁ በመጀመሪያ እስቲ ልጋብዛችሁ። ከሱ ጋር ከላይ ፈታል ደግሞ ተስፋ አልቆርጥም። ምክንያቱም አንድ ቀን እኔ በጣም ተስፋ ሳልቆርጥ ነው እስከዛሬ ድረስ የደረስኩት። ገባ የትም አደርሽም፣ ከሱ ጋር ምንም አያረግሽም፣ ከሱ ጋር ከላይ ፈታልሽም ምናምን እያሉኝ ነበር። ብዙ ሰው በጣም ብዙ ሰው መስመሩን አልፎ እየተናገረኝ ነበር። ሚኪያስ በዛ ሰዓት አንተ ነበርክ ብርታቴ። ገባ እንደዚህ ታዩ እነሱ የሚሉሽን ታይ፣ በቃ ልብሽን አዳምጪ። በመጀመሪያ ሄርሚ እያለች ያለችው ከዚህ ቀደም አብረሽ የሚፈልግሽ ለላይፍ ነው ጊዜ ለማሳለፍ ነው ብለውኛል እያለች ነው። እና መቼም በሱ ላይ ተስፋ ልቆርጥ አልችልም እያለች ነው አይደል ሄርሚ? አሁን ሄርሚ እዚህ ጋር እየተሳሳተች ያለችው በትክክል አዎ አብረሽ ተሰርቷል። ተስፋ በደንብ አድርጎ ሰጥቶሻል። ነገር ግን ደግሞ አሁንም እንዳሸነፍሽ ነው የሚሰማሽ። አሁንም አብረሽ በአንቺ ቁጥጥር ስርና ከአንቺ ጋር እንደሆነ እንዳለን የሚሰማሽ። እኔ አሁን ሄርሚ ያልተረዳሽው ነገር አብረሽ የተመለሰው ወደ ልጁ እናት ነው። አሁን አንቺ እያልሽ ያለሽው እውነት አንቺ ወልደሽ ቢሆን ልጅ ያለ አባት እንዲያድግ ነው የምትፈልጊው? አንቺስ እንጀራ እናት የመሆን ሀሳብ አለሽ? እስቲ ንገሪኝ፣ አንቺ እንጀራ እናት የመሆን ሀሳብ አለሽ ወይ? እሺ ይሄ ልጅ የሚመርጠውን መርጦ ሄደ አይደለ? ከዚህ ቀደም የሰራሁት ነገር ስህተት ነው። አይ አሁን ላይ በቃ ከሚስቴ ጋር መሆን የምችለው ከዚህ ቀደም አብሬያት ውድቀትንም ከፍታንም ሁሉ ነገር ያሰለፍኳት ሚስቴ ጋር ነው መሆነው አለ አይደለ? አንቺ አብሬሽ ትክክል ነገር አድርጓል እያልን አይደለም። አዎ አብሬሽ ለአንቺ ብዙ ተስፋ ሰጥቶሻል። አዎ ለአንቺ በጣም ብዙ ነገር ተስፋ እንድትሰንቂ ፊውቸር እንድታስቢ ያደርጎሻል። ነገር ግን ደግሞ አብሬሽ ስህተት እንደነበረ ገብቶት ስህተቱን ለማረም ከአንቺ ከራቀ አንቺም ፖዝ አድርገሽ ማሰብ ያለብሽ እዚህ ጋር ሙሉ በሙሉ አይነሽን ጨፍነሽ አይደለም መከተል ያለብሽ። አሁን ደግሞ ነቃለሽ ነገሮችን ከብዙ አቅጣጫ ተመልክተሽ ትክክል ነኝ አይደለም የሚለውን ነገር ማየት አለብሽ የሚል ሀሳብ አለኝ ሄርሚ። ትክክል እኮ ነሽ፣ በጣም ይጎዳል። ትክክል እኮ ነሽ። ፍቅር ጉንፋን አይደለም፣ በአንዴ ተነቅሎ ከአንቺ ውስጥ ሊወጣ አይችልም። ነገር ግን በሂደት ግን እሱን ልትረሺው እንደምትችሉ ለውስጥሽ ንገሪው። ድብቁ የአእምሮ ክፍላችን እኮ ደጋግሞ የሚነገረውን ነው የሚያምነው። አሁን አንቺ ለአእምሮሽ የነገርሽው ያለሽው ውሸት ነው። ደጋግመሽ የነገርሽ ያለሽው ማሸነፍ የማትችይውን ማግኘት የማትችይውን ነገር የነገርሽው ማግኘት እንደምትችይ እርግጠኛ ይሆንና ለመተው ስታስቢ ለመተው ይቸግርሻል። ስለዚህ ሄርሚ ገና ካሁኑ ብዙ ርቀት ሳትሄጂ አይምሮሽም ይሄንን ነገር እየመዘገበ እንደማትረሺው ሴቭ አድርጎ ሳያስቀምጥ ካሁኑ ለአይምሮሽ ንገሪው። በቃ አብረሽ ወደተኛው የልጁ እናት ነው የተመለሰው። ዳግመኛ ላገኘው አልችልም። በቃ እሱ ስላልፈለገ ነው ከኔ ራቀው ብለሽ ማሰብ አለብሽ ብዬ አስባለሁ። ያለበለዚያ እጅግ በጣም አሁን ካለሽበት ጉዳት አሁን ስራ እየሰራው አይደለም፣ በጣም ብዙ ስትረስ ውስጥ ገብቻለሁ፣ ቤተሰቦችም የተጨነቁ ብለሽ ከምታስቢው በላይ ደግሞ እንዲጨነቁ ታደርጊያቸዋለሽ። ሲቀጥል ደግሞ ያንቺን ህይወት ብቻ አይደለም የምትበጠብጪው፣ የአብርሽንም ህይወት ትበጠብጪዋለሽ፣ የልጁንም ህይወት አሁን ወደ ተመለሰበት የሩታንም ትዳር ትበጠብጫለሽ። አንቺም ከሩታ ጋር አይጥና ድመት ሆናችሁ ነው የምትቀጥሉት። ስለዚህ ሄርሚ ይሄ መንገድ አያዋጣሽም። አሁን እውነት አብርሽ ተመልሶ መጥቶ ከአንቺ ጋር ቢሆን እውነት ደስተኛ ሆነሽ ህይወትን መቀጠል ትችላለሽ ወይ? እውነት አብርሽን ባለው መንገድ አሸንፈሽው ብትወስጂው እንኳን በየጊዜው ወደ ሩታ በተመለሰ ልጁን ላይ በሄደ ቁጥር ሰቀቀን ውስጥ ነው የምትገቢው። ደስተኛ ሆነሽ ጊዜሽን አታሳልፊም። ስለዚህ አሁን ሳይረፍድ አብርሽን ለመርሳት ደጋግመሽ ብትሞክሪ ነው የሚሻለው። አይምሮሽ ውስጥ ደጋግመሽ አብርሽ እንደሚመለስ እያሰብሽ በቆየሽ ቁጥር አይምሮአችን ደግሞ ሞኝ ነው። ያንን ነገር እየመዘግብና እንደምታገኘውን ሁሉ የሚነግርሽ እና አዲስ ህይወት ለመመስረት ነገ ጠዋት ይከብድሻል። ስለዚህ በምትችይው መንገድ በቃ ራስሽን አሳምነሽ መተው ነው ያለብሽ። ነገ ጠዋት አብርሽ ተሳስቼ ነው በቃ ወደ ሩታ የተመለስኩት ብሎ ቢመለስ እንኳን የምር አይሆንሽም፣ እንደማይጠቅምሽ ነው የምነግርሽ። በቃ አብርሽ አይሆንሽም። አንዴ ልቡን አሳልፎ ለሩታ ሰጥቷል። ሩታ የሆነ ነገር ባደረገችው ከሩታ በተቀያየመ ቁጥር ሮጦ መጥቶ አንቺ ጋር መደበቂያ ካደረገሽ ይሄ መልካም አይደለም።
ይሄ ልጅ አንዴ ወዶና ፈቅዶ በሩታ ልብ ውስጥ ራሱን ገሏል። ትቶ ሊተዋት የማይችለው ትልቅ ፍቅረኛው የህይወቱ አጋር ሩታ ልጅ ስሜታዊ ሆኖ ስታጠፋ የሆነ ነገር ስታደርግ በቃ በጣም ተናዶ እርሷን ለመርሳት ለመደበቅ ነው አንቺን እየተጠቀመ ያለው ብዬ ነው የማስበው እንጂ እውነት አንቺን ፈልጎና ፈቅዶ መጥቷል ብዬ አላስብም። ምክንያቱም አይተሽ ከሆነ በሰበብ አስባቡ ሩታን ማግኘት ነው የሚያስደስተው። ስለዚህ ሄርሚ ከምትጎጂ በቃ ወንድምሽ እያለው እንዳለው ብትታዩና አንቺም የራስሽን ህይወት ለመመስረት ብትጥሪ ይሻላል። ልጅ ነሽ፣ ቆንጆ ነሽ። አንቺን የማይፈልግ አለ ብዬ አላስብም። የምር ነው የምልሽ። ስለዚህ ወደ ራስሽ ትንሽ መለስ በይና አሁን ምናልባት ልጅነትም ሊሆን ይችላል እንደዚህ ያደረግሻለሁ። እውነቴን ነው ወይ ደግሞ አንዳንድ ጊዜ እልህ ነው። እንዴት አልፈልግም እንዴት አልፈልግሽም አለኝ ብለሽ እልህም ሊሆን ይችላል ይሄን ነገር እያደረገብሻለሁ። እልህ ደግሞ መጥፎ ሁኔታ ውስጥ ነው የሚያስገባል። ስለዚህ ከእልህ ውጪና በቃ ይሄ ልጅ ለምን ጥሎኝ ሄደ? እርግጠኛ ነኝ ቆንጆ ነሽ፣ ጥሎሽ የሄደ ወንድ ላይኖር ይችላል። ወይም ደግሞ አንቺ ጠይቀሽ እምቢ ተብለሽ ላይሆን ይችላል። አሁን ግን አብረሽ እምቢ ስላለሽ እንዴት እምቢ ተባልኩ ብለሽ እልህ እንደዛ አድርጎሽ ሊሆን ይችላል። እልህ ግን ገደል ውስጥ ነው የሚከተው። እልህ ምላጭ ያስወጣል ሲባል ሰምተሽ ታውቂያለሽ? በጣም ከባድ ነገር ነው እልህ። ወደ ተወሳሰበ ነገር ውስጥ ነው የምትገቢው። አንቺም ወንድምሽም ቤተሰቦችሽን በአንቺ ደስተኛ እንዳይሆኑ አንቺም ደግሞ የነገ ህይወትሽን ወደ ማበላሸቱ ነው የምትሄጂው። ስለዚህ ይሄ ነገር አይበጅሽም። ሄርሚ ቆም ብለሽ አስቢበት። እዚህ ጋር ወንድሟ ምን ብሏታል? አብርሃም በሱ ምክንያት ምናምን ተስፋ አልቆርጥም ምናምን ነገር ላልሽው ምን ያህል ዓመት ነው አንቺ ተስፋ ማትቆርጪው? 5 ዓመት፣ 10 ዓመት፣ 20 ዓመት ሙሉ ተስፋ ሳትቆርጪ ብትጠብቂው ይሄ ልጅ ከ20 ዓመት በኋላ ቢመለስ ይጠቅምሻል? አይጠቅምሽም። ይሄ እኮ በግልጽ እኮ እያሳየሽ ነበር። አትሂድ እዛ አትመላለስ ብሎ አቤል ብዙ ጊዜ ነግሮታል። እኔም ነግሬዋለሁ በስልክ ደውዬ። ትክክል ነገር ነው። እዚህ ጋር ሚኪ የተናገርከው ምን ያህል ጊዜ ነው የምትጠብቂው? 6 ወር፣ 1 ዓመት፣ 15 ዓመት፣ 20 ዓመት ምን ያህል ጊዜ ነው በአብርሽ ተስፋ ማትቆርጪው? ተስፋ አልቆርጥም እጠብቀዋለሁ እያልሽ ነው አይደል? ወደ ራሱ እስከሚመለስ ተስፋ አልቆርጥም እጠብቀዋለሁ እያልሽ ነው። እሺ እርሱን ለመርሳት ለምንድን ነው በዚህ መንገድ የማትጠሪው? አንቺ እሱን ለማግኘት ተስፋ እንደማትቆርጭና ብዙ ጊዜ እንደምትጠብቂው ተናገርሽ አይደል? ወደ ሚስቱና ወደ ልጆቹ ሄዷል ብለሽ አምነሽ ለምንድን ነው ተስፋ ቆርጠሽስ እሱን ለመርሳት ጥረት የማታደርጊው? በዚህ ልክ ተስፋ የማትቆርጭ አይነት ሰው ከሆንሽ እንዴ እስከዛ ድረስ አንቺስ ህይወትሽ አይበላሽ እንዴ? እድሜ የሚባል ነገር አለ እኮ። መውለድ አለብሽ፣ አዲስ ህይወት መመስረት አለብሽ። ለምንድን ነው በራስሽ ህይወትሽ የምታበላሽ እንዴ? አሁን እየተከራከርሽ ያለሽው እኮ እንዴት ነው ካርታው ያለቀለት በዛ ሰው እጅ ያለ መሬት ላይ ነው። እውነቴን ነው፣ እንደዛ ነው የማስበው። በሆነ ሰው እጅ ካርታውን ይዞ በስሙ ያለ ካርታ ይዟል መሬት። ያንን መሬት የኔ ነው ብለሽ እየተከራከርሽ ነው። ያ ሰው ግን በስሙ ነው ካርታው፣ ያ መሬት በስሙ ነው የዛ ሰው። ነገር ግን አንቺ ምንም ነገር ስለዛ መሬት እንትን ማስረጃና መረጃ ሳትይዢ የኔ ነው ብለሽ ወደ ህግ የሚሄድሽ የተከራከርሽ ነው ማለት ነው። ይሄ ደግሞ ጉንጭ ማልፋት ነው። ለአንቺ ጥቅም አይኖረውም። ዞሮ አሸናፊ ማን እንደሆነ ይታወቃል። የፈለገ ጠበቃ ብታቆሚ፣ የፈለገ የህግ አዋቂ ብታመጪ፣ እዚህ ጋር የሚያሸንፈው በስሙ ያለ ካርታውን በእጁ የጨበጠ ሰው። ምክንያቱም እውነታው ያለው እዛ ሰው ጋር ነው። ስለዚህ ሄርሚ በጣም ብዙ ኢነርጂ ባታወጪ መልካም ነው። ራስሽን ባታደግሚ፣ ቤተሰቦችሽን ባታስጨንቂ፣ ራስሽንም ብዙ ጊዜ በዚህ መልኩ ባታሰድቢ። እንዴ ይሄ አንቺ መልካም አይደለም። አሁን በዚህ ሁኔታ ውስጥ ደግሞ እንደው በጉቦ እንኳን አሸንፈሽ መሬቱ ያንቺ እንኳን ቢሆን ውስጥሽ ምንድን ነው የሚለው? እርግጠኛ ሆነሽ እውነታውን ልብሽ ያውቋል። በምን መንገድ ያንን ነገር እንዳሸነፍሽና እንደወሰድሽ ውስጥሽ ያውቋል። ስለዚህ ደስተኛ መሆን አትችይም። ቀሪ ዘመንሽን ውስጥ ህሊናሽ እየቆረቆረሽ ጥያቄ መጠየቅ ስለማያውቀው ውስጥ ህሊናችን ጥያቄ ደጋግሞ እየጠየቀሽ በያልሽው ነገር ደስተኛ እንዳትሆኚ ነው የሚያደርግሽ። ስለዚህ ይህን ነገርም ቆም ብለሽ አስቢበት። ላንቺ ነው። እዚህ ጋር ደግሞ ወንድሟ ነጠለሽበት። አንደኛ እዛ ከሚስቱ ጋር ነው ምን እየተከናወነ ምን እየተካሄደ እንዳለ እኮ አታውቂም። በዛ በዙሪያው ደግሞ ኤፍሬም አለ። ለምንድን ነው ወንድሙንስ መጥቶ እኔን ያስተዋወቀኝ ብለሽ አስበሽ ታውቂያለሽ? አታውቂም። ግን ይኸውልሽ እኔ አሁንም እያልኩሽ ያለሁት አብርሃምን በክፉ መንገድ እንድታዩ ምናምን ሳይሆን በቃ እውነታውን አምነሽ እንድትቀበይ ነው። እዛ ጋር አዲስ ህይወት መርጧል። ወደ ነበረበት ትዳር ተመልሷል። ምክንያቱም ደግሞ ሩታን ከዚህ በፊት እንደሚያፈቅራት ግልጽ እየሆነልሽ ነው አይደለ? እዚህ ጋር ደግሞ በፊትሽ ደግሞ አስረግጦ ነገሮች ነበር። ከዚህ እንደሚያፈቅራት ነው እንጂ አይደለም ሚኪያስ፣ ከዚህ በፊት እንደሚያፈቅራት ነው እንጂ። ለምንድን ነው ወንድሙን ኤፍ ያስተዋወቀሽ አለሽ? ይሄንን አናውቅም። ግን መለስ አለና ደግሞ አብረሽ ሩታን ያፈቅራታል ብሎ ተናገረ። ይህንን ነገር አሁን ላይ እሱ ብቻ አይደለም ማንም ሰው የሚረዳው ነገር ነው። ሄርሚ አይንሽን ገልጠሽ ብትመለከቺ ሩታን ያፈቅራታል። ከሩታ ጋር የነበረው ህይወት ተቋርጧል። እኔም ብቻ ነው የሚያፈቅረኝ የሆነ ነገር ተደርጎበት ነው እንጂ አልሽ አይደለ? በፍጹም አይደለም። ወንድምሽ እየተናገረ እንዳለው ሩታን ከልቡ ስለሚያፈቅራት ነው።
ሩታ በጣም ስለምታስፈልገው ነው። ሩታ የህይወት አጋሩ እንደሆነች ስለሚሰማው ነው። ትክክለኛ የግራ ጎኑ እንደሆነች ስለሚያውቅ ነው። ስለዚህ ወንድምሽ እንኳን በዚህ ልክ ተረድቷል። ሩታን እጅግ በጣም እንደሚያፈቅራት ወንድምሽ እንኳን ተረድቷል። ስለዚህ እኛ እንኳን በአዳዎች እየነገርንሽ የማታምኚ ከሆነ የስጋ ወንድምሽ እንኳን መጥቶ ምን ያህል ሩታን አብርሽ እንደሚያፈቅራት እየነገረሽ ነው። ስለዚህ እሱን እንኳን ማመን አለብሽ። አንቺ በራስሽ እርግጠኛ ሆነሽ በዚህ ልክ ላገኘው እችላለሁ ብለሽ እያሰብሽበት ያለው ምክንያት እኔ አልገባኝም። በስተመጨረሻ ተሸናፊ እንደምትሆኚ እያወቅሽ እንደሆነ ማሰብ አለብሽ። ስለዚህ ይህን ነገር ግን አሁንም የነገሮችን ብትሰሚ ብታዳምጪ መልካም ነው ብዬ አስባለሁ። ወደ ራስሽ ተመልሰሽ ከእልህ ወጥተሽ ነገሮችን ብትመለከቺ የተሻለ ነው። ሌላው ከጆሮዬ ነው ወይስ ሄርሚ ይህን ነገር ተናግረሻል? እስቲ አብርሃም ለኔ ቀለበት ካደረገልኝ በኋላ እንደገና ደግሞ እንዴት ነው ቀለበት ከማድረግም በፊት እኔና እሱ ምን ብዬ እንደምናገር አላውቅም። ግን ደግሞ የኔን ፍቅር ከተቀበለ በኋላ እሷ እንደሚወዳትና እሷ እንደሚያፈቅራት ለእሷ ቦታ እንዳለው በምንም አይነት መንገድ አላሳየኝም። ገባ? ይሄ ልጅ የራሱ ህይወት ነው፣ መርጦ የፈለገውን ከኔ ጋር እየኖረ ነበረ። በመሀል ግን በጣም ልትለቀው የማትችል ሰው ሩታ መታ። እንደገና ኤፍሬምም ወንድም ይሁን ምን ይሁን እኔ አላውቅም። እንዴ በጣም ነው ግራ ያጋባሽ ነው። ልትለቀው የማትችል መታልሽ እንዴ? እንዴት ነው ልትለቀው የምትችለው ሩታ? እንዴ ይሄንን አንቺ ግን ማለት አይጠበቅብሽም ነበረ። እዚህ ጋር አንቺ ነሽ ወይስ ሩታ ናት ልትለቀው ያልቻለችው ሙጥኝ ያለችው? እስቲ አሁን አንቺ ማመዛዘን ከቻች እዚህ ጋር ልትለቀው ያልቻለችው ማን ነች? ሩታ ወይስ አንቺ? አንቺ እኮ ነሽ። አሁን አንቺ ከጤናሽ እንዳልሆንሽ ወደ መረዳቱ እየመጣው ነው። እንዴት ነው ሩታ ልትለቀው የማትችለው ብለሽ የምታስቢው? እንዴ ለምን ብትለቀው ነው እንጂ ጤነኛ መሆኗን የምንጠራጠረው? ልትለቀው አትችልም እንጂ ምክንያቱም የልጇ አባት ነው። ነገ ጠዋት ልጇ ለምንድን ነው ከአባቴ ጋር የተጣላችሁት? ለምንድን ነው ከአባቴ ጋር መሆን ያልቻልሽ ብሎ ይጠይቃታል። ሲቀጥልም ደግሞ ከአብሽ ጋር ካልሆነች ነገ ጠዋት የምትይዘው ትዳር ልጇን በምን አይነት መንገድ እንደሚመለከተው ማሰብ አትችልም። አሁንም ይሄ ልጅ ከእንጀራ አባቱ ጋር ሊያድግ እንደሆነ ነው እኮ ይሄንን ማሰብ አቃተሽ። ስለዚህ እንዴት ብላ ነው የምትለቀው? እንደው ለራሷ ሳትል ባይሆን እንኳን ለልጇ ስትል አትለቀው እንዴ? ይሄ እኮ ግልጽና ግልጽ ነገር ነው ሄርሚ። በፍጹም ልትለቀው አትችልም እንጂ ብትለቀው ነው ጤነኝነቷ የሚያጠራጥረው። በፍጹም ልትለቀው አትችልም። ስለዚህ ይህንን ነገር እንዴት ልትረዳሽው አላውቅም። እንደውም ልትደነቅ ነው የሚገባው። ብትለቀው ነው ጤነኝነቷ ሊያጠራጥረ ነው የሚገባው ብዬ ነው የማስበው። ስለዚህ እዚህ ጋር ስተሻል፣ ነጥብ ጥለሻል። ሌላው አሁን ሁላችንም የረሳነውና ልንጠይቅሽ የምንችለው ጥያቄ አንድ ነገር አለ። ከአብርሽ አርግሻለሁ ብለሽ ነበር አይደለ ሄርሚ? እሱ ነገር ከምን ደረሰ? አልፈታሽም ሄርሚ። ምናልባት አብርሽን እንደዋሸሽው ደርሶበት የሆነ የተዋሽ አብርሽን አርግሻለሁ ብለሽ እንደዋሸሽው ደርሶበት ይሁን እንዴ? አብርሽ ባንቺ ላይ በዚህ ልክ ቅያሜ ያደረ? እውነት አብርሽን ለማግኘት ብለሽ በዚህ ልክ የዋሸሽውን ውሸት አብርሽ ደርሶበት ይሆን እንዴ? እሺ እርግዝና ነው የታለ? የሀገሬ ሰው ምንድን ነበር የሚለው? ልጅ ከሆነ ይገፋል፣ ቦጭ ከሆነ ይጠፋል ይላል የሀገሬ ሰው። ታዲያ ታለ ወልሽ የገፋው? ታዲያ ታለ ልጅሽ? አልረሳ ነው እኮ የጠየቅንሽ ነው። አሁን ላይ ስለ ልጅሽ ምንም እያልሽን አይደለም። መተሽም አርግሽ መከራከሪያ ነጥብ እያደረግሽውም አይደለም። አብሽ እንዴ እኔ እኮ አርግዤልሃለሁ። እኔ እኮ ለአንተ በወዴ ልጅ ይዤልሃለሁ። አሁን እኮ ለሚወለደው ልጄ አንተ አባቱ ነህ እኮ። ልጅ ያለ አባት ማድረግ የለበት ምናምን ብለሽ ልትከራከሪ አልፈለግሽም። ለምንድን ነው? አሀ ይህም ብለሽ ከተከራከርሽ ደግሞ በዛ ጋር ሩታ ልትከራከር ነው። ትክክል አትሆኚ ነው። አሀ ራስ ወዳድ ሆንሽ። እዛ ጋር ሎሌ የሚኮ ያለ አባት ሊያደርግ ነው ይባልብሽ ነው። ለዛ ይሆን። ለማንኛውም ወደ ራስሽ ተመለሽ ሄርሚ። ውድ ቤተሰቦቻችን እንግዲህ የተመለከትኩትን ነገር ወደ እናንተ ይዤ ይመጣና ትክክል ካልሆነ ትክክል አይደለም፣ ትክክል ከሆነ ደግሞ ትክክል ናቸው ለማለት ነው። አሁንም ይህንን በምን መንገድ እንደተመለከታችሁ እናንተ አላውቅም። ለማንኛውም አብሬያችሁ የቆዩት አብርሽ ቲዩብ ነኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ እንድታግዙኝ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። አመሰግናለሁ። ፍቅር ያሸንፋል። ዋላ